ፈገግታ እርሶን ለማገልገል ነው ቀንም ይሁን ማታ እርሶን ለማገልገል ነው ቀንም ይሁን ማታ በአግባቡ አቀናጅቶ ሰብስቦ አደራጅቶ ለአገልጋይ ተገልጋይ በፍጥነት አግባብቶ ዘመኑን በዋጀ ዲጂታል መዋቅር የመበልጸግ ውጥን ይጓዛል እስከ ዳር ይጓዛል እስከ ዳር ሙስናን አጋላጭ ብልሹ አሰራሮች በዲጂታል ዘመን ሊሆኑ ተረቶች በአንድ ማዕከል ቋት በመሶብ ሰብስበን መተኪያ የሌለው ጊዜ እናተርፋለን መተኪያ የሌለው ጊዜ እናተርፋለን በቀደመው ባህል በአንድ በመሰባሰብ ዛሬም በአጭር ታጥቀን ያውም በአዲስ መሶብ ፈጣን ቴክኖሎጂ በማዕዱ ዙሪያ የነገዋን አዲስ መለከት ማብሰሪያ መለከት ማብሰሪያ በአዲስ መሶብ አገልግሎት አለን ለሁሉም እንኳን ለለውጡ 8ኛው ዓመት መጋቢት 24 ፈጣሪ አምላክ በሰላም አደረሰን አደረሳችሁ። መጋቢት 24 የሁሉ የምንቆጥረው ለውጥ ዋናው መሰረት የተጣለበት የለውጥ ጮራ የፈነጠቀበት የፖለቲካ ባህል ስብራቶች እንዲጠገኑ ቃል የተገባበት የማህበራዊ ሴቶቻችን መዳከምና ስብራቶቻቸውን እንደገና ጠግነን እንዲድኑ እንደ አዲስ እንዲገነቡ ዋናው መሰረት የተጣለበት የኢኮኖሚ ስብራታችን እንዲጠገን በዓለም ያዋረደን ድህነት እንዲቀረፍ እንሰራለን እንችላለን ብለን የተነሳንበት የጋራ የለውጣችን መሰረት የጀመረበት ነውና በድጋሚ ሁላችንም እንኳን ደስ ያለን። የሀገራችን የኢትዮጵያ ለውጥ እጅግ በጣም አስፈላጊ የነበረ ለውጥ ነው። ህዝቦች ኢፍትሃዊነትን ተቃውመው ፍትሃዊነት ይንገስ፣ እኩልነት፣ በጋራ መስራት፣ ተቋማት መገንባት፣ ለህዝብ ክብር፣ ተገቢ አገልግሎት መስጠት፣ የኢኮኖሚያዊ ተጠቃሚነት የሀገራችን ደግሞ ክብር ከፍ እንዲል በጋራ ጥያቄ ያቀረቡበት ለውጡ የሁሉም ከሁሉም ለሁሉም የሆነ ለውጥ ነው። በዚህ ለውጥ ያገኘናቸው ትሩፋቶች አሁን በአንድ መድረክ ከምንቆጥራቸው በላይ ነው። በእርግጥ የህዝቡ የዕለት ዕለት ህይወት ምንድነው የመጣው ለውጥ የሚለውን አፍ አውጥቶ ይመሰክራል። ከዚህ አንፃር ደግሞ ከየትኛውም አካባቢ በላይ አዲስ አበባ ምስክር ናት፣ ማሳያ ናት። የኢትዮጵያን ብልጽግና አይቀሬነት ከተማችን አዲስ አበባ አፍ አውጥታ ትናገራለች። ያዩዋት ሁሉ ይሄንን እውነት ይመሰክራሉ። በአዲስ አበባ ውስጥ ደግሞ ለጉለሌ ትንሳኤ ሆኗል። እንኳን ደስ ያላችሁ። በፖለቲካ ባህል እንኳን ብንወስድ በኢትዮጵያ ወንድማማች እርስ በርስ መገዳደል ይብቃ፣ የፖለቲካ ባህላችን ይዘመን፣ እንሰልጥን፣ በምክክር ይሁን በህዝባዊ ውሳኔ ይሁን ማንኛውም አይነት የፖለቲካ ጥያቄ በሰለጠነ መንገድ ቁጭ ብለን ተነጋግረን ኢትዮጵያውያን ተደማምጠን መወሰን እንችላለን። መገዳደል እጅግ በጣም ኋላ ቀር የፖለቲካ ባህል ነው። ዓለም ሲዘምን አብረን መዘመን አለብን። እንለወጥ። የባለፈውን ቁርሾ በይቅርታ በፍቅር በምረት እንሻገር። ለወደፊት ደግሞ ሁላችንም በጋራ ሆነን በጋራ ተመካክረን በጋራ የወሰነውን እየፈጸምን እየተገበርን
አገራችንን እንገንባ። በዋናነት ወደ ኋላ ያስቀረን ይህንን ባህል አለመገንባታችን ነው። አንዱ ሲሰራ ከኋላ የመጣው ሲያፈርስ፣ ሌላው ደግሞ እንደገና ሲጀምር ሀገራችን ወደ ኋላ ቀርታለች። ኋላ ቀርነት መጠቀሻ ስማችን ሆኗል። ከዚህ እንላቀቅ የሚለው ዋናው በኢትዮጵያ ፓርላማ ቃል የተገባበት የዛሬ 8 ዓመት መጋቢት 24 ነው። ያኔ ስንሰማው እውነት ዛሬ ላይ በዚህ መልክ ምንደርስ አይመስልም ነበር። አንዳንዶች የህልም ቅዠት መስሏቸዋል። ነገር ግን አዲስ የፖለቲካ ባህል ቢሆንም ብዙ ዋጋ ቢያስከፍለንም በብዙ ውጣ ውረዶች ውስጥ እንድናልፍ ቢያደርገንም ያ መሰረት እየተገነባ ነው። የህዝብን ሉዓላዊነት የሚያከብር በምክክር፣ በመደማመጥ፣ በህዝበ ውሳኔ፣ በምርጫ ስርዓት የፖለቲካ ፍላጎቶች ተግባራዊ የሚደረጉበት፣ ለዚህ ደግሞ ህዝብን ዳኛ አድርጎ ህዝብን ወሳኝ አድርጎ ክብር ሰጥቶ በዛው ልክ መተግበር የሚቻልበት ስርዓትን እየገነባን ነው። ጅማሬያችን ቅርብ ቢሆንም የደረስንበት ግን ቀላል ለውጥ አይደለም። በሌላ በኩል በማህበራዊ እሴቶች ብንመለከት ሁላችንም በጋራ ህብረ ብሔራዊነታችንን ጠብቀን በጋራ መቆም ለሀገራችን አስፈላጊነትን ያደረገውን መሰረት ከመገንባት ይልቅ በመከፋፈል፣ በጥርጣሬ እርስ በርስ የወል ትርክቶቻችን በጋራ የትኞቹ እንደሆኑ ለይተን መገንባት ያልቻልንበት አንዱ ሌላውን በጥርጣሬ የኔ የኔ ወይም ለኔ በሚል ለኢትዮጵያ ግንባታ እጅግ አደገኛ በሆነ አካሄድ ላይ ወድቀን ነበር። ከዛ ውስጥ እንውጣ። ኢትዮጵያ ለሁላችንም ትበቃለች። ማህበራዊ እሴቶቻችን ይገንቡ። የሁሉም ባህል፣ የሁሉም ማንነት፣ የሁሉም ቋንቋ የኢትዮጵያ መገለጫ ነው። የኢትዮጵያ ልጆች ማንነትን የሚያንጸባርቁ ናቸው። በዛ ውስጥ ደግሞ አንድነትን እንገንባ። ለሀገር አንድነት በጣም ወሳኝ ነው። ህብረ ብሔራዊነታችንን በዛ ውስጥ እንጠብቅ። በፖለቲካ ብቻ ሳይሆን በማህበራዊ በኩል በተለይ ለሰው ልጅ ክብር እንስጥ። የኢትዮጵያውያን ክብር የሚመጥኑ ስራዎችን እንስራ ብለን ሰው ተኮር የሚል ፕሮግራምን ለህዝብ ያስተዋወቅንበት በንግግር ሳይሆን በተግባር ፈጽመን እጅግ በጣም በሚታይና በሚዳሰስ ለውጥ ስራዎችን የሰራንበትና ውጤት ያገኘንበት ነው። ለዚህም ከተማችን አዲስ አበባ ምስክር ናት። በርካታ የማህበራዊ ስብራቶች ተጠግነዋል። ከተማችን ላይ መጸዳጃ ቤት አጥተው የመጸዳጃ ቤት ፍሳሾች በላያቸው ላይ የሚያልፉ አገርን ያገለገሉ የአገር ባለውለታዎች፣ እናቶች፣ አባቶች ዛሬ በክብር ንጹህ ቤት ያገኙበትና የኖሩ ያሉበትን በ50 ሺዎች መቁጠር ችለናል። ይሄ ብቻ አይደለም። አገርን አገልግለው አቅማቸው ሲደክም፣ ጉልበታቸው ሲደክም ወይም ለተለያዩ ማህበራዊ ችግሮች ሲጋለጡ የዕለት ጉርስ እንኳን የሚያርባቸው የነበሩ ወገኖቻችን ክብር ይገባቸዋል። ክብር ያለው አኗኗር በክብር ደግሞ ከሀገራዊ ሀብት ክፍፍል በሚገባ ሊደርሳቸው ይገባል በሚል በርካቶችን በክብር እንዲኖሩ ማድረግ የቻልንበት የአዲስ አበባ ህፃናት ባዶ ሳህን መሸከም ታሪክ ለሚሰሙት ከሩቅ እጅግ በጣም ቀላል ነገር አድርገው ያውታል። የአዲስ አበባ እናቶች ግን ይሄንን አይሉ። የአዲስ አበባ ነዋሪዎች ይሄንን አይሉ። ዛሬ ያልገነባነው የትውልድ ስብራት እንዴት አድርጎ ነገ ሀገርን እንዲጠግን መልካም ፍሬን እንዲሰጠን እንጠብቃለን። ስለዚህ የአዲስ አበባ ተማሪዎች ህፃናት እኩል በልተው እኩል ለብሰው ተመሳሳይ ደብተርና እስክሪብቶ አግኝተው በክብር ደስ እያላቸው እንዲማሩ የእናቶች ሸክምና የወላጆች ሸክም ብቻ እንዲቃለል ብቻ ሳይሆን የእኩልነት ስሜት እንዲገነባ በአእምሮም በአካልም የበቁ እንዲሆኑ ሀገራቸውን እንዲወዱ ነገ ከኛ በተሻለ ኢትዮጵያን እንዲገነቧት ሀገራቸው የሚያፍሩባት ሳትሆን የሚኮሩባት ሆና በፍቅር እንዲያድጉባት ቦርቀው እንዲያድጉባት ማድረግ የተቻለ ትልቅ የማህበራዊ ስብራት ጥገና ወይም ደግሞ አዳዲስ መሰረቶች የሰራንበት ጅማሮ መጋቢት 24 ነው። ከዚህም ባሻገር ዓለም ላይ ያዋረደን
ድህነት ነው። በብዙ መንገድ ኢትዮጵያውያኖች ጀግኖች ነን። ሀገራችን ስትወረር ጀግኖች አንድ ላይ እንደ ንብ፣ ያኔ ክፍፍል የለም፣ በጋራ ነው የምንቆመው። በማግስቱ ግን እንዴት አድርገን የበለጠ ጥንካሬያችንን መሬት እናስይዝ የሚል የኢኮኖሚ ግንባታ ላይ በርካታ እጥረቶች፣ ስንፍናዎች፣ አላዋቂነቶች ነበሩብን። በጀግንነት በጦር ሜዳ አሸንፈን በእጅ አዙር በፖሊሲ በእርዳታ ስንገዛ ኖረናል። ይሄ ገመናችን ነው፣ የማንክደው ገመናችን። ይሄ አሳፋሪ ነው። ኢትዮጵያን የጀግኖቹን ሀገር አይመጥንም በሚል የዛሬ 8 ዓመት የተጀመረው በሀገር በቀል ኢኮኖሚ ሪፎርም ኢትዮጵያ የራሷን ሀብት አይኗን ገልጣ እንድትመለከት እንደገና መስራት፣ ልጆቿን ክንዳቸውን አጠናክረው በጋራ በሁሉም ቦታ ላይ ያሉ ሀብቶቻችንን ተመልክተን እሴት ጨምረን ወደ ሀብትነት ለውጠን በሰፊው መስራት የጀመርንበት ዛሬ በአፍሪካ ትልቅ ኢኮኖሚን ከገነቡ ሀገራት ተርታ ውስጥ መግባት የቻልንበት የዚህ የለውጥ መሰረት ነው። የዛሬ 8 ዓመት ደሞዝ ለመክፈል ችግር የነበርንበት ሁኔታ ነው፣ አይረሳም። ዛሬ ላይ ግን በአንድ ዓመት እንኳን አምና ሰራተኞቻችን 2 ጊዜ የደሞዝ ጭማሬ፣ ሌሎችም ጥቅማ ጥቅሞች በቂ ነው ከዘመኑ ጋር ባይባል እንኳን ማድረግ የቻልንበት ኢኮኖሚያችንም በአፍሪካ ከሚጠቀሱት ሀገራት ውስጥ አንዷ ኢትዮጵያ ሆና መጠቀስ የቻለችበትን የኢኮኖሚ ግንባታ ደረጃ ላይ መድረስ ችለናል። ያዋረደንን ድህነት እጅ አንሰጥም ብለን ኢትዮጵያውያኖች የተስማማንበትና 24/7 በመልፋት በራሳችን ላብ፣ በራሳችን ጥረት፣ በራሳችን ግረት ሀብት እየፈጠርን ኢትዮጵያን የማበልጸግ ዜጎቿ ምግብ የሚለምኑ ሳይሆን ከተረጂነት ተላቀው የሚረዱ መሆን እስከሚችሉ ድረስ እንዲያልሙ የማድረግ ትልቅ ኢኮኖሚ ግንባታ በሀገራችን ላይ ተጀምሯል፣ ፍሬም አፍርቷል። አዲስ አበባ ምስክር ናት። የከተማው ንጽህና፣ የከተማው የመሰረተ ልማት ግንባታ፣ አጠቃላይ የከተማዋ መዘመን ዓለም እየተነጋገረበት ያለበት ደረጃ የደረሰው 5 ሳንቲም የማንም እርዳታ አልመጣልንም። የራሳችንን ሀብት ትላንትና ከተማችን ውስጥ የነበረው በትክክል ያልተጠቀምንበት አሊያም ደግሞ አላግባብ ሲዘረፍ የነበረ ወደ ውጪ ሲወጣ የነበረውን ለሀገር ለሕዝብ ለሀገራችን ከተማ ግንባታ ስላዋል ነው። አንድም ነገር ሳይጎድል ሌሎች ፕሮጀክቶቻችንን እየሰራን ከተማችንን መልሰን ገንብተናል። ከሕዝቡ ኑሮ በብዙ መንገድ ጫናዎችን ማቃለል የቻልንበት ነው። በብዙ ፕሮጀክቶች መግለጽ ይቻላል። ይሄንን በአጠቃላይ የኢኮኖሚ ግንባታችንም በዚህ ልክ በፍጥነት እየሄደ ነው። የስራ ባህል እየተሻሻለ ነው። ሚሊዮኖች ስራ ይዘዋል። ከ2 ሚሊዮን በላይ በከተማችን ባለፉት 8 ዓመታት የስራ እድል መፍጠር ችለናል። በአጠቃላይ የለውጡ ትሩፋቶች ብዙ ናቸው። አንዱና መሰረታዊ ዘመናት ሲቀያየሩ፣ መንግስታት ሲለዋወጡ ቃል እየተገባ ተግባራዊ መደረግ ያልቻለውና አይቻልም አይነት ተስፋ መቁረጥ እየመጣበት የነበረው ግን ከየትኛውም በላይ የተቋም ግንባታ ጉዳይ ነው። እንደምታውቁት በአገራችን የፖለቲካ ስርዓት መዛባት የተነሳ ህዝብን የሚያገለግል የሲቪል ሰርቪስ ተቋምና ፖለቲካን ባለመለያየት የፖለቲካ ተቋም ይመስል ስርዓት በተቀያየረ ቁጥር መስሪያ ቤቶች ይፈርሳሉ፣ እንደገና ይሰራሉ፣ እንደገና ብዙ ሀብት የፈሰሰበት ወደ ኋላ እየተተወ አዲስ ይጀምራል። መስሪያ ቤቶችን አልገነባንም፣ ሲስተም አልገነባንም። ከዚህ የተነሳ አገልግሎታችን ሊሻሻል አልቻለም። ሁሌ እንግልት፣ እዛም እዚህም በማማለጃ ዋጋ የሚከፍለው ህዝብ ቤቱ ይቁጠረው። በሌላ በኩል በምልልስ በእንግልት ግብር ከፍሎ ባቋቋመው የመንግስት መስሪያ ቤትና በቀጠረው ሰራተኛ ክብር ሲያጣ የኖረው ማህበረሰባችን ይህንን ለመካስ የሚያስችል ስራ በሚገባ አልተሰራም። እኛም ባለፉት 8 ዓመታት በርካታ ጥረቶች ስናደርግ ቆይተናል። ተቋማትን ለመገንባት የተለያዩ ሪፎርሞችን ለመተግበር ያን ያክል አመርቂ ውጤት ያገኘንበት አልነበረም። ቅድም እንደምናገረው እንደ ማህበራዊ ጉዳዮች
ላይ የሰራናቸው ስራዎች ውጤት እንደ ኢኮኖሚ ውጤት በፍጥነት እንደ ፕሮጀክቶች ለውጥ ያሳየን የስራ ክፍል ወይም ደግሞ ዘርፍ አልነበረም። አሁን ግን ክብር ለረዳን ፈጣሪ አምላኪውን መሶብ አዲስ ብስራት ይዞ መጥቷል። የመሶብ ዲጂታል አንድ ማዕከል አገልግሎት አምና ከተጀመረበት እንደ ፌዴራል በክቡር ጠቅላይ ሚኒስትራችን ይፋ ከተደረገበት ጊዜ ጀምሮ ከተማችን አዲስ አበባ ላይ በፍጥነት ሰርተን ህዝቡ ጋር ለማድረስ ጥረት አድርገናል። ዛሬ 6ኛውና የጉለሌን ማዕከል የከፈትንበት ዕለት ነው። እነኚህን 6 ማዕከላት ስንከፍት በአራዳ ክፍለ ከተማ ላይ ነው የጀመርነው። ከ130 ሺህ በላይ ሰዎች የተገለገሉበትን አይተናል። እርካታው ከ98 እጅ በላይ ሆኗል። አልተንገላታውም። በትክክል ተገልግያለሁ። የተገለገልኩት አገልግሎት ጥራት ያለው ክብር ያለው በሚገባ ረክቻለሁ የሚል ማህበረሰብ ራሱ እዛው ላይ ቲክ እያደረገ እውነትን እየመሰከረ የመጣበት ነው። የስራ አካባቢዎች ንጹህ መሆን አለባቸው፣ የሚያምሩ የሚስቡ። ተረታችን እኮ እንደዛ ነው የሚለው። አልተገበርነውም እንጂ ፍላጎቱ አለን። ከፍትፍቱ ፊቱ እንላለን። ነገር ግን እውነትም መንግስት መስሪያ ቤት ስትገቡ ከፍትፍቱ ፊቱን ታገኛላችሁ? አይደለም፣ አልነበረም። እነኚህ ወጣቶች አሁን ያዳምጡናል። አንዱ ስልጠናቸው ይሄ ነው። መጀመሪያ ከየትኛውም አገልግሎት መስጠት በፊት እንኳን ደህና መጣልኝ ቤቱ ሆኖ እንዲሰማው፣ ተገልጋይ ሲመጣ የሄደው ወደ ቤቱ በክብር የሚገለገልበት ንጹህ አካባቢ፣ መልካም ጠረን ያለበት ለማገልገል ክብር የሚያገኝበት ስፍራ እንዲሆን የመንግስት መስሪያ ቤት የጀመርነው ስራ ፍሬ እያፈራ ነው። ሁለተኛ ወደ አገልግሎት በሚሄድበት ሰዓት ምን መስፈርት ሊያሟላውም እንደሚገባ በግልጽ ያገኛል። አገልግሎቱን አጥቶ ቢመለስ እንኳን መስፈርት ስላላሟላ እንደሆነ ያምናል እንጂ የሆነ ተጽዕኖ ተደርጎበት እንዳልሆነ በግልጽ የሚያውቁበት ስርዓት ነው። ሰው እንደፈለገው ሊያዛባው የሚችል አይደለም። ከዛም አልፎ በፍጥነት በጥራት ያለ እንግልት ጊዜን፣ ሀብትን፣ ጉልበትን በሚቆጥብ አግባብ አገልግሎት አግኝቶ ወደ ሌላው ስራው በፍጥነት የሚመለስበት፣ አንዳንዴም ደግሞ ከቤቱ መገልገል የሚችልበት የአገልግሎት አይነቶችን ጀምረናል። ስለዚህ የመንግስት መስሪያ ቤትን መገንባት ቀጣይነት ባለው ከስርዓት ጋር በማይለዋወጥ ቋሚ የሆነ ነፃ ፍትሃዊ የሆነ አገልግሎት የሚሰጥበት ይሆን ዘንድ እየገነባን ነው። ከራሳችን ፓርቲ ባለፈ ለፖለቲካ ግብአት ያልሆነ ነገር ግን ከዛ ባለፈ ለሀገር ግንባታ፣ ለኢትዮጵያ እድገት፣ ለኢትዮጵያ ለውጥ፣ ይሄ ለውጥ ደግሞ ቀጣይነት ያለው እንዲሆንና የማይቋረጥ ቀጥሎ የሚመጣ ሌላ ስርዓት እንኳን ቢኖር እንደፈለገው የሚያፈርሰው እንዳይሆን ህዝብ የኔ ብሎ የሚከላከለው፣ የሚጠብቀው፣ የሚጠቀምበት ሀብቱ እንዲሆን አድርገን የመንግስት መስሪያ ቤቶችን እየገነባን ነው። ይሄ ትልቅ ጅማሮ ነው። አሁን አገልግሎትን ዲጂታላይዝ አድርገን ወደ መሶብ ዲጂታል አንድ ማዕከል ያስገባ ነው 50 እጁን ያክል ነው። ቀጥታ ህዝብ የሚገለገልበት ማለት ነው። 50 እጁ ደግሞ በተከታታይ ለሚቀጥሉት ጊዜያቶች እየተሰራበት ነው ያለው። ይገባል። ለሚቀጥለው በጀት ዓመት መጨረሻ ላይ ሁሉንም አይነት አገልግሎት በፍትሃዊነት፣ በጥራት፣ በፍጥነት የምታገኙበት የዲጂታል አገልግሎት በተሟላ ሁኔታ ከተማችን ላይ ተግባራዊ ይሆናል። ከተማችን ላይ ይህንን ስንሰራ ለከተማችን ነዋሪዎች ብቻ አይደለም። አዲስ አበባ የአፍሪካ ዋና ከተማ ናት። የዲፕሎማሲ ሴንተር ናት። በርካታ ዲፕሎማቶች የሚኖሩባት 3ኛዋ ዓለም አቀፍ የዲፕሎማሲ ማዕከል ተብላ የምትጠራ ከተማ ናት። ወደ ከተማችን ለቱሪዝም፣ ለኮንፈረንስ፣ ለተለያዩ ጉብኝት የሚመጡትና እዚህም የሚኖሩት ጭምር ዓለም አቀፍ ደረጃውን የጠበቀ አገልግሎት የሚያገኙበት ይሆን ዘንድ እየሰራን ነውና በድጋሚ እንኳን ደስ ያላችሁ። ከተማችሁ አዲስ አበባ ደግሞ ከዛሬ ድረስ ባደረግናቸው ጥረቶች ሰሞኑን በወጣው መረጃ በአፍሪካ ከ10 ጽዱ ከተሞች አንዷ ተብለናል። እንግዲህ ከነ ኬፕ ታውን ጋራ እንቀጥላለን። እኛ ገና ነው የምንለው። ገና ፊቱ ነው። ወደ ውስጥ ገባ ገባ የምንልባቸው በርካቶች አሉ። ልክ እንደ ጉለሌ ፊት ለፊት ብቻ አይደለም፣ ወደ ውስጥም ወደ መንደርም ገብተናል።
እንጨት ለቀማ ብቻ አይደለም የቀረው፣ አረቄ ቤት ብቻ አይደለም የቀረው። ጉለሌ ላይ የሚገርም አምራች ዜጋ ነው ያለው። እድሉን ሲያገኝ በሚገርም አይነት ሁኔታ ትላንትና ልባሌ ቦታ ይውላል ተብሎ ያለ ጥፋቱ የሚከሰስ የነበረው ወጣት ሁሉ እድል ሲያገኝ በጣም ጎበዝ ታታሪ ሰራተኛ ሆኖ አግኝተነዋል። ይሄ ከንጦጦ ጀምሮ እስከ መቀጠያ ቀጨኔን ይዞ እስከ አፍንጮ በር ድረስ በሚሄደው መስመር ላይ የተሰራው መሰረተ ልማት ሁሉ ሀብት የሚፈጠርበት ነው። የቱሪስት መዳረሻ ነው። ሲገነቡ ብቻ አይደለም እስራ እድል ያገኙት፣ ቀጥሎ አሁንም አገልግሎት በሚሰጥበት ሰዓት እያንዳንዷ የተሰራቸው ስራ ገንዘብ የምትፈጥር ዶላር የምታመጣናትና የእናንተ ነው። ተንከባከቡት፣ ተጠቀሙበት። በርካታ እድሎች ደግሞ ገና ወደፊት ይከፈታሉ። ተባብረን እጅ ለእጅ ተያይዘን ያለ ስንፍና በጋራ እንስራ፣ እንነቃቃ። ከዚህ በላይ ገና የበለጠው ከፊታችን ይጠብቀናል። የኢትዮጵያን ብልጽግና ሊያስቀረው የሚችል አንዳች ምድራዊ ኃይል የለም። ይህንን አምነን ከፊታችን ያለውን ጊዜ እንገዝግስ። መብታችሁን ተጠቀሙ፣ በምርጫ ተመዝገቡ። ማንም ሳይመዘገብ የመራጭነት መብቱን መተው የለበትም። መምረጥ ግዴታ ባይሆንም መብት ነው። መብትን አለመጠቀም ደግሞ ትክክል አይሆንም ማለት ነው። መብታችንን በትክክል ከተጠቀምን የምንፈልገውን ለማድረግ ሉዓላዊ ስልጣናችንን በተግባር እናውለዋለን ማለት ነው። እርስ በርሳችሁ ተነቃቁ። የኢትዮጵያን ከፍታ በጋራ እንገንባ እላለሁኝ። ጉለሌን የመሶብ ዲጂታል አንድ ማዕከል ብቻ ሳይሆን ከጅምሩ እስካሁን ድረስ በዚህ ደረጃ በፍጥነት በማያቋርጥ ሁኔታ ሰርተን ለውጤት እንድንበቃ ላረጋችሁን የዲዛይንና ግንባታ ቢሮ፣ የመሶብ አንድ ማዕከል የቀድሞ ስራ አስፈጻሚ ዮናስ አለማየሁ፣ አሁን ደሳለኝ የፓብሊክ ሰርቪስ ቢሮ ኃላፊና ሰራተኞቹ ምክትሎቹ እነ ዶክተር ጀማሉ፣ ኮንትራክተር አማካሪዎች፣ በእውነት በጋራ ነው እንደ ቲም ነው የተሰራው። ለብቻ የኮንትራክተርነት የአማካሪነት ስሜት ሳይሆን አገራችንን እንለውጥ የሚል ትልቅ ስሜት ስላየንበት አሁንም ወደፊት ማጠናከራችሁ ቀጥሉ። እስካሁን ለሰራችሁት እጅግ በጣም እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።